ሰላም ጤና ይስጥልኝ ውድ የዊትነስ ሚዲያ አድማጭ ተመልካቾች፣ ዛሬም እንደ ሁሌው እንደተለመደው ለእናንተ ወሳኝና ወቅታዊ መረጃዎችን ይዘንላችሁ መተናል። እናንተም እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ ከወዲሁ እናሳስባለን። እንግዲህ ዛሬ ለእናንተ ይዘንላችሁ የመጣ ነው ሀሳብ የሚያጠነጥነው ወቅታዊ ጉዳይ ላይ አይደለም። ነገር ግን እንደ ወቅታዊ ጉዳይ ተደርጎ የዛሬ ወር አካባቢ የተወራ ነገርን ተመልክቼ ነው እንግዲህ ለእናንተ ለአድማጭ ተመልካቾቻችን ያስፈልጋል ይጠቅማል ብዬ ይዤ የመጣሁት ማለት ነው። እንግዲህ አሁን በምስሉ ላይ የምትመለከቱት ግለሰብ ምን እያለ ነበር እየተናገረ የነበረው ሲባል በፊት ኢዜማ ውስጥ ነበረ። አሁን ደግሞ ከኢዜማ ወጥቶ ወደ ኢሃፓ ገብቶ ነበረ። ያው ይታወቃል። እሱም ቀድሞ በኢሃፓ ውስጥ ምን አይነት እንቅስቃሴ ሲያደርግ እንደነበረ መገመት ይቻላል። በአንዴ ሺፍት ማድረጉን ስንመለከት ማለት ነው። የገባ ሰውዬ ነው። ገብቶ ምን እያደረገ ነው ሲባል እንግዲህ ወቀሳ እያቀረበ ነው። ወቀሳ የሚያቀርበው ደግሞ መንግስትን ነው። የሚወቅስበትን ቪዲዮ እንመለከታለን። ግን እኔ አንድ ነገር የተረዳሁት አለ። እንደነዚህ አይነት የዳስጣል ፖለቲከኞች፣ የለቅሶ ፖለቲከኞች ማለቴ ነው፣ ምን ያክል የህዝቡን ስስ ብልት እየኮረኮሩ ህዝቡን በሀዘን እንዲሁም ደግሞ በቀድሞ ትውስታ እንዲኖር እንደሚያደርጉት እንዲኖርም እንደሚፈልጉ የተረዳሁበት ቪዲዮ ነው እና ላም ባልዋለበት ኩበት ለቀማ የሚባል አይነት ነገር ነው አሁን ሲያደርግ የሰማሁት። ለዛ ነው ለእናንተ ይዤላችሁ የመጣሁት። እስቲ የሚናገረውን ሰምተን እንመለስና እናወራለን ማለት ነው። ምን አላደረጉንም? ለድጋፍ ገብተዋል ተብሎ ከአማራ ክልል ጀምሮ እየተዘረፈ ሄደው ከትግራይ የተዘረፈው በቀደም አዳምጣቸዋል አይደል? ጠቅላይ ሚኒስትሩ እኔ በጣም አዝኛለሁ። እሳቸው በሚመሩት ሀገር ላይ ፋብሪካን የሚያክል ትልቅ ኢንዱስትሪዎች፣ ፋብሪካዎች ተፈተው ወደ ኤርትራ ሲጫኑ ሞተናል እኮ የለንም። ከዚህ በላይ መደፈር አለን? ከዚህ በላይ የሚያሳፍር ነገር አለ? ትልልቅ ማሽነሪዎችን ፈተው ሲወስዱ ምን ያክል ክልሉን በኢኮኖሚ እንዳደቀሙት እስከ መጨረሻው ማንሰራት እንዳይችል እንደሰማችሁት ነው። እንግዲህ ይህ ሰውዬ ምን እያለ ነው ያለው ብለን ስንመለከት እንግዲህ በጠቅላይ ሚኒስትሩ በጣም እጅግ አዝኛለሁ። እሳቸው በሚመሩበት ሀገር ውስጥ የኤርትራ ኃይል መሀል ድረስ ገብቶ ትላልቅ ማሽነሪዎችን ፋብሪካዎችን ፈቶ እስኪወስድ ድረስ ዝም ተብሏል። ይህ ማለት እኮ ሀገርን እያደከመ ክልሉን እየገደለ ነው እያለ እየተናገረ ነበር። ይህንንም ደግሞ ያደረጉት በጠቅላይ ሚኒስተሩ ጋባዥነት የገባው የኤርትራ ሰራዊት ይህንን አደረገ። ጠቅላይ ሚኒስተሩ ናቸው ይህን እያደረጉ የነበሩት ማለት ነው። ይሄ የዳስጣል ፖለቲካ ይባላል ማለት ነው ሲባል የለቅሶ ፖለቲካ። የራስህ የምትለው አጀንዳ የለህም፣ ሀገርን ልትመራበት ያሰብክበት ዓላማ የለህም። ነገር ግን የሰውን በማራከስ ሌላውን በማራከስ ራስን ጻድቅ የማድረግ ስራ ማለት ነው እና ይህንን ንግግር ስመለከት በጣም ነው የደነገጥኩት። ማለትም እውነታው ለምን ይካዳል የሚለው ነገር ወደ አይምሮ የመጣና ነው ይህን ቪዲዮ ልሰራ የመጣሁት ማለት ነው። እውነታው የቱ ጋር ነው ያለው ብለን ስንመለከት፣ አዎ በሰሜኑ ጦርነት ጊዜ ብዙ ፋብሪካዎች ተዘርፈዋል። አዎ ብዙ ማሽነሪዎች ተዘርፈዋል። የተዘረፉት ግን በማን ነው የሚለው ነገር ግን በደንብ መመልከት የሚገባን ነገር ነው። በሰሜኑ ጦርነት ጊዜ ላይ በአማራም ክልል እንዲሁም ደግሞ ከትግራይ ክልልም ብዙ እቃዎች፣ ማሽነሪዎች፣ የፋብሪካ እቃዎች የተዘረፉት በማን ነው ብለን ስንመለከት አማራ ክልል ውስጥ ያለው በፋኖ ነው የተዘረፈው። ትግራይ ክልል ውስጥ ያለው ደግሞ በሻዕቢያ ነው የተዘረፈው። ይህንን ደግሞ በምንድን ነው የምናረጋግጠው ብለን ስንመለከት የአማራ ክልሉን ለማረጋገጥ ኮምቦልቻ መሄድ ለኛ በቂያችን። ኮምቦልቻ በምንሄድበት ጊዜ ላይ የነበሩትን የማሽነሪዎችን የፋብሪካ እቃዎችን እነዘመነ ካሴ ዘርፈው እስከ መሀል ሀገር አምጥተው የመሸንሸን ስራ ሰርተዋል። እንዲሁም ደግሞ ትግራይ ውስጥ ተገባ በተባለ ሰዓት ላይ ደግሞ ይሄንን ከዚህ ምንድን ነው አማራ ክልል የሚዘረፉትን እቃዎችን በጠቅላላ በየት በኩል ነበር እያሻገሩት የነበሩት ሲባል በዚህ በወልቃይት በኩል በሁመራ በኩል አድርገው ለኤርትራ እያሳለፉ እየሰጡ ነበር። ይህንን የኮምቦልቻን ህዝብ ሄዶ መጠየቅ ለኛ በቂያችን ነው፣ ማረጋገጫችን ነው ማለት ነው። ለዚህ ነው የወሎ ህዝብ ፈጽሞ ዘመነ ካሴን ማየትን የማይፈልግ የነበረው ማለት ነው። ደሴ ላይ ሄደን መጠየቅ እንችላለን። ማን ነው የዘረፋችሁ ስንል ዘመነ ነው የሚሉት። በዘመነ ካሴ የሚመራው ተኩሶ የማያውቀው ነገር ግን ከተኩስ ጀርባ የሚሄደው ኃይል ምን እየወሰደ ነበር ብለን ስንመለከት ትላልቅ መኪኖች፣ የመንግስት መኪኖችን፣ 4 ቁጥር መኪኖችን እየዘረፉ እየበታተኑ እያረዱ ሲሸጡ ነበር። ኦኬ
ይህንን ስራ ከማጋ ነበር የሚሰሩት ሲባል ደግሞ ከኤርትራ ኃይል ጋር ነበር። መንግስት የሻዕቢያን ኃይል ወደ ሀገር ውስጥ ሲገባ ዝም ያለበት ምክንያት ወያኔ የምትባል ሰንኮፍ ስለነበረች ነው። ኦኬ ዘመነ ደግሞ ከሻዕቢያ ጋር ይሰራ የነበረው ከድሮም ጀምሮ አብረው ሲሰሩ ስለነበር ነው። አሁንም እየተመለከትን ነው። ስቲል በዚህ ሰዓት እንኳን ሳይቀር ከሻዕቢያ ጋር ኤርትራ ድረስ አስመራ ድረስ እየሄደ ተልኮን እየተቀበለ ከኢሳያስ አፈወርቂ እየመጣ ሀገርን የሚያተራምሰው ማን እንደሆነ እናውቃለን። ሀገርን ባይባልም አማራ ክልልን የሚያምሰው ማን እንደሆነ እናውቃለን። ትግራይስ ላይ ደግሞ የነበሩትን ማሽነሪዎችን ማን ነው እያዘረፈ የነበረው? በጦርነቱ ጊዜ ብለን ስንመለከት በጦርነቱ ጊዜ የወያኔ አመራሮች የተወሰኑ አመራሮች በዚህ ዝርፊያ ላይ ተሳታፊ ነበሩ። ከማጋ ሲባል ስቲል ከሻዕቢያ ኃይል ጋር ሆነው የወያኔ አመራሮች እየዘረፉ ነበር። ይሄንን ለማየት ደግሞ አሁን ያሉበትን ሁኔታ መመልከት ለኛ በቂያችን ነው። ሻዕቢያ ገብቶ ህዝባችንን ፈጀብን፣ ሴቶቻችንን ገደለብን ምናምን አሉ። ኦኬ ስለዚህ ሲባል ይሄ ፈጽሞ የተረገመ አካል ነው፣ ከዚህ ጋር መነጋገርን መገናኘት አንፈልግም በማለት ፈንታ አሁን የኮንትሮባንድን ወርቅ የሚሰሩት ከሻዕቢያ ጋር ነው። እሺ ይሄን በዚያ ያበቃ። አሁን በዚህ ሰዓት እንኳን ሳይቀር ያ ሁሉ በደል ፈጽሞብናል እያሉት በዚህ ሰዓት እንኳን ሳይቀር ማሽነሪዎችን እየፈቱ በመቀሌ በኩል አድርገው በሀገረ ሰላም በኩል አድርገው ለአስመራው መንግስት ለሻዕቢያ አሳልፈው እየሰጡ ነው። ማሽነሪ የሚሰጡት ለምንድን ነው ብለን ስንመለከት አንድ ነገር ለማግኘት፣ የተለያዩ የጦር መሳሪያዎችን ለማግኘት። ያያችሁ ኢሳያስ አፈወርቂ የካምፓኒ ችግር አለበት፣ የማሽነሪ ችግር አለበት፣ የፋብሪካ ችግር አለበት። ስራ የማያውቅ መንግስት ነው ጦርነት እንጂ። ስለዚህ ሲባል ለሱ የሚያስፈልገውን ይወስዳል። እሱ ደግሞ ስቲል አሁንም እንዋጋ በለው የሚለውን እየዘፈኑ ነው። ስለዚህ ምን ያስፈልጋቸዋል? መሳሪያ ያስፈልጋቸዋል። ስለዚህ ያንን የሚያደርጉበትን ገንዘብ ሲያጡ ደግሞ የሀገራቸውን ማሽነሪዎችን፣ ፋብሪካዎችን እየነቀሉ ይሸጣሉ፣ በገንዘብ በመሳሪያ ይቀይራል። ይሄን ደግሞ ነው አይደለም ያልኩት። ይኸው አሁን ምስሉ ላይ እንደምትመለከቱት ማለት ነው። በዚህ ሰዓት የዛሬ ወር ከምናምን የተቀረጸ ቪዲዮ ነው። ተጭኖ በትላልቅ መኪና ወደ ኤርትራ እየተጓጓዘ ያለ ማሽነሪ። ይሄንን ስንመለከት አንድ ነገር አይምሮአችን ላይ ሪኮል ያደርጋል። ምንድነው ብለን ስንመለከት እሱን ደግሞ ያ ሁሉ በደል ተፈጽሞባቸው ስቲል አሁንም ከሻዕቢያ ጋር ዕቃ ንብረት፣ የሀገርን ሀብት፣ የክልላቸውን ሀብት እያወጡ የሚሸጡ ከሆነ አስቡት እንግዲህ ያኔ በጭንቁን ጊዜ ይሄንኑ ስራ ይሰሩ ነበር ማለት ነው። ምክንያቱም ሲባል ሻዕቢያ ችግሩ ከኢትዮጵያ ጋር ነው እንጂ ከህወሓት ባለስልጣኖች ጋር አይደለም። እሱን ደግሞ ኢሳያስ አፈወርቂ ደጋግሞ እንደተናገረው ለእናንተ በቪዲዮ አቅርባላችሁ። ስለዚህ ሲባል ያኔ በሰሜኑ ጦርነት ጊዜ በአማራ ክልል የነበሩትን ማሽነሪዎች የፋኖ ኃይሎች ያው የሻዕቢያ ተላላኪ ስለሆኑ ማለት ነው ማሽነሪዎቹን እየነቃቀሉ ለሻዕቢያ ያስተላልፋሉ። መኪኖችን እየዘረፉ እዚሁ ሀገር ውስጥ እየበላለቱ የመኪና ስፔር እያደረጉ መለዋወጫ እየሸጡ ሀብትን ያገኙ ነበረ። ጦርነቱ ከቆመ በኋላ ደግሞ በዚህ በአማራ ክልል ውስጥ ያለው እንደለመደው ለሻዕቢያ መላላኩን ቀጥሏል። ትግራይ ውስጥ ያለው ደግሞ የህዝቡ ሰቆቃ የህዝቡ ለቅሶ ሳይሆን አሁንም የኮንትሮባንድ ወርቅ ንግድ ላይ ነው። አሁንም ደግሞ ማሽነሪዎችን፣ ፋብሪካዎችን፣ ካምፓኒዎችን እየነቃቀለ ለአስመራው መንግስት ለሻዕቢያ ይሰጠዋል ማለት ነው። እስቲ ሰምተን ኬሚካል ፋብሪካ የሰማችሁ ነው። የደጀና ኬሚካል ፋብሪካ ተነቅሎ እየተጓጓዘ ይገኛል። 11 የሚሆኑ ከባድ ጭነት የጫኑ መኪናዎች መቀለን አልፈው በሀገረ ሰላም በኩል አልፈዋል። እንግዲህ ወደ ነው መቀለን አልፈው በሀገረ ሰላም በኩል አልፈዋል። ጉዞ ወደ ኤርትራ ሊሆን እንደሚችል የሚጠቁ መረጃዎች እየወጡ ነው። እንደሰማችሁት ነው እንግዲህ ማሽነሪዎች በደና ጥሩ ሁኔታ ላይ ተተክለው አንድ ቦታ ላይ ተቀምጠው የነበሩትን ማሽነሪዎች ነቃቅለው በመቀሌ በኩል አድርገው በሀገረ ሰላም በኩል አድርገው ወደ ኤርትራ እያሻገሩት እንዳሉት የራሳቸው ሰው እየተናገረ ነው። በፊት ከነሱ ጋር የነበረው ማለት ነው። ህዝቡን ጠልቶ ነው እንደዚህ የሚያወራው ባይዘይሱ ነው።
የወያኔን ስራ ጠንቅቆ ስለሚያውቅ የወያኔ የንስሐ አባት ደግሞ ማን ነው ሲባል ሁላችንም እናውቃለን፣ ሻዕቢያ ነው። ወያኔ 17 ሆኖ ጫካ በረሃ ከወረደበት ሰዓት ጀምሮ በእድሜ ከሱ 13 ዓመት የሚበልጠው ሻዕቢያ ተቀብሎት ነው ሀገረ መንግስት እስኪይዝ ድረስ አብሮት ሲሰራ ነበር። ሲልከው አቤት ሲጠራው ወዴት እያለ ነበር። በጥቅም ተጣሉች። በጥቅም ተጣልተው ደግሞ አልቀሩም። አሁን ደግሞ የጭንቅ ጊዜ ሲመጣ እንደገና በጥቅም ተገናኙ። በገንዘብ ምክንያት ወርቅን እያስተላለፉ እየሸጡ ካምፓኒያቸውን ፋብሪካዎቻቸውን እየነቃቀሉ እየሸጡ እንደነዚህ አይነት ደግሞ የማይረባ ነዳስጣሎች ደግሞ ለክሶ የሚወዱ ብቻ ምን ይላሉ እየመጡ ጠቅላይ ሚኒስትሩ ባሉበት ጊዜ ይሄ በመደረጉ በጣም እንትን ምናምን ወገን እንደ ዘራፊው ማን እንደሆነ ይታወቃል። አዎ ጠቅላይ ሚኒስትሩ ስልጣን ላይ ነበር። ከቻላቸው አውሩት ነው ባይዘይ ይመቻቸው። ስልጣን ላይ ነበር። ስልጣን ላይ ሆኖ ጦርነት ተቀሰቀሰ። በጦርነት መሃል ላይ የወያኔ ባለስልጣኖች የፋኖ ተላላኪዎች ከሻዕቢያ ጋር ሆነው ይሰራሉ። እሱ ወያኔን ይቆጣጠር፣ ፋብሪካን ይቆጣጠር። ይታችሁ ሻዕቢያ አንቺን ሀገር እንደማትወድ የምታውቁት የመንግስትና የሻዕቢያ ግንኙነት ኮምፕሊትሊ የተበላሸው መች ነው ብለን ስንመለከት የፕሪቶሪያ ስምምነት ሲደረግ ሻዕቢያ ወዲያውኑ ሆድ ሲብሰው ፋኖም ደግሞ ወዲያውኑ ሆድ ባሰው። ለምን ከወያኔ ጋር ስምምነት ይደረጋል? ለምን ወያኔ አልጠፋችም? የሁለቱም አለቃ የሆነው ሻዕቢያ ደግሞ ከወያኔ ጋር ሲታረቅ ፋኖም ከወያኔ ጋር ተታረቀ። ምን ጀመሩ ሲባል ፋኖና ወያኔ ይሄን መንግስትን እንገለብጣለን፣ ሻዕቢያና ወያኔ በኮንትሮባንድ ንግድ፣ በህገወጥ ቢዝነስ፣ በወርቅ ንግድ አብረን እንሰራለን። አንተም መሳሪያህን እኔም ወርቄን አገኛለሁ ብሬን አገኛለሁ አለ ወደ ዱባይ እየሸጠ። አያችሁ አባታቸው አንድ እንደሆነ የምታውቁት ይሄ ነው። ስምምነት ሲደረግ ሻዕቢያ አኮረፈ፣ ሻዕቢያ ሲያኮርፍ ፋኖ አኮረፈ። ምን ነካ? አማራ ክልል ውስጥ እኮ ነበር ጦርነቱ በመቆሙ ደስ ሊል ይገባል ሲባል እኔ ምን አገባኝ። አባቱ ደግሞ ታረቅ ሲል ሻዕቢያ ደግሞ እንደገና ተመልሰው ከወያኔ ጋር ታረቀ። ይሄንን በቅንጅት እየተሰራ የነበረ የዝርፊያን ስራ አሁን ምርጫ ተደረሰ ተብሎ እያለቃቀሱ መንግስት ላይ ማላከክ አይቻልም። ባይሆን የቴዲን ዘፈን እየሰማችሁ ማልቀስ ትችላላችሁ። እውነታውና መረጃው ማስረጃዎቻችን አለ። የወሎ ህዝብ ለኛ ማስረጃችን ነው። ፋኖ ይሄን እያደረገ እንደነበር አሁንም የትግራይ ህዝብ መረጃ ማስረጃችን ነው። እየዘረፈ ያለው ህወሓት እንደሆነ